ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ አመት በዓል በሰላም አሳልፈናል። እንዴት አሳለፋችሁ? እናንተስ እንዴት ነበር? በእኔ እንኳን እግዚአብሔር ይመስገን ያው እንደባለው አልፈዋል። እናንተስ እንዴት እያሳለፋችሁት ነው? እኔ በመዳም ኩሽና ነኝ ተመስገን። ግን ይሄን ቀን እንኳን ተመኝቶ ያላገኘው ብዙ ሰው አለ። ግን እግዚአብሔር ይመስገን እኔም ለዛ ደርሰናል ማለት ነው። ሀይሚዬ ሸብረቅ ደመቅ ብላ ከአማቿ ጋር መጣለች። በጣም ደስ የሚል ቀን ነበር ከምላችሁ በላይ ማለት ነው። ደብሮኝ ነበር፣ ተስፋ ቆርጬ ነበር። ከዛ ሲመጡ እኔ እንጃ የዛሬ ይለያል። በቃ ከሁሉም ቀናቶች በቃ የዛሬ ይለያል። ሙሼ እንኳን አደረሰሽ ማለት ነው ውዶቼ። ያው ዛሬ እንግዲህ ያቺ ቀን ብዙ ሰው ተመኝቶ ያላገኘ ሰው ብዙ አለ። እኛ ግን ለዛ ቀን ደርሰናል። የንስሐ ቀን እግዚአብሔር ሰጠንና እግዚአብሔር እያመሰገንን ይሄን በዓል በሰላም በደስታ ማሳለፍ ግዴታችን ነውና ዋና ነገር ጤና ነው። በቃ በሰላም አልፈናል፣ ደርሰዋል፣ አልፈናል። ሁሉም ነገር በቃ እንደዛ ነው። በስደት ብንሆንም በቃ ተመስገን ነው ማለት ነው ያለብን ማለት ነው። ሙሉ ለሙሉ አላወራሁም ነበር ዛሬ ቀን ስራ ምናምን ስለነበርኩ ነውና አሁን ግን በጣም ደስ ስላለኝ ነው ይሄን ቪዲዮ እየሰራሁ ያለሁና እናንተስ እንዴት ናችሁ ለማለት ነው። ሀይሚና ብሩክ ደግሞ በጣም እናመሰግናለን። የዛሬ ቀን በቃ ለየት ያለ ነበር እውነት። እኔም ይህን ቪዲዮ እየተመለከቱ እያየሁ እንዴት ደስ እንዳለኝ በቃ እኔ እንጃ። ከነሱ ጋር እያሳለፍኩት እንደዚህ ነው የተሰማኝና ሙሽ ምርቃት ምናምን ሳይ በቃ እኔ እንጃ ልቤ ሙሉት አለልኝና እናንተም እንደኔ ሆናችሁ እስኪ ጻፉልኝና በቃ የዛሬ የተለየ ቀን ነው ዛሬ። በቃ ለኔ በቃ ለየት ያለ ነው ሁላቸው ማለት ነው። እና ሀይሚዬ ደግሞ ሸብረቅ ብላ ለባለዋም ልብስ ገዝታ ምናምን ሳፕራይዝ አድርጋ ሀይሚዬ እኮ ትችላለች የምር ሁሉም ነገር የምትችልበት በቃ ሁሉም ነገር የሚያምርባት ጸብ የነበረ ወደ ፍቅር የምትመልስ እሳት የነበረ ወደ ውሃ የምትመልስ ሀይሚዬ ሁሉም ነገር ያለባት በቃ እኔ እንጃ ለሀይሚ የሆን ቃላቶች እንኳን የለኝም። በእኔ የምትገለጽ ልጅ አይደለችም። ሁሉም ነገር የሚያምርባት የምትችልበት በቃ ጀግና ናትና ዛሬ ቀን እሱ እንኳን ደክሞት ነበር። እውነት ለመናገር ብሩኬ አይመጣም ነበር። አያችሁት? በጣም ደክሞታል ምናምን አይመጣም ነበር። ሀይሚ ሰርታ ምናምን ስለመጣች ግን በጣም ደስ ብሎ አሳልፈናል ማለት ነው። ገና ፎቶ ሳይ ፎቶ ነው የብሩኬ ፎቶ ካያችሁት እናንተ ራሱ በጣም ደክሞት ነበር ልል ነበር። ግን ደግሞ እኔ እንጃ ያልተኛ ይሆናል ብዬ ነበር ግን በቃ ደክሞት ነበር። ፎቶ ራሱ አልሳቅም። አንድ ፎቶ ብቻ ነው የሳቀው። እኔ እንጃ እንደዛ እና ብሩኬ ልለው ደግሞ እግዚአብሔር ጨምሮ ይስጥ ወንድሜ። የእውነት ለሰው እንደዚህ ማድረግ ማለት እንደ ሰማዕትነት ነው። ይሄን ድካም ዋጋ አለው፣ በሰማይ ዋጋ አለው፣ የተመዘገበ ነው። ልክ እንደ ባንክ በሰማይ የተቀመጠ ገንዘብ ነው እንጂ በቃ ዝም ብሎ አይደለም። ይሄን ድካም በቃ እንደ መስዋዕት ነው የቆጠርኩት እንደዛም ነውና ቡርኬም የሰራኸው ስራ ቀላል አይደለም። እግዚአብሔር ጨምሮ ይስጥህ፣ ህይወትህ ይባርክልህ፣ ሁሉም ነገር ይባርክልህና ልክ እንደ ስምህ ብሩክ ነህና እግዚአብሔር ይባርክልህ ለማለት ፈልጋለሁኝ። ሀይሚዬ ደግሞ እግዚአብሔር ይስጥሽ ለማለት ደክሞት ነበር እናት ላይ ሽጉጥ ሲል ማለት ነው። ወይኔ እንዴት እንደቀናሁ እናንተ በቃ እኔ እንጃ እናቴ ነው ያስታወሰኝና በጣም ነው ደስ ያለኝ። በቃ ይሄን ቪዲዮ ደጋግሜ እያየሁት ነበር ምናምንና ወይ በስማ በዝምታ አሳለፍኩት ዝም ብዬና ሀይሚና ብሩክ ደግሞ ትናንት አልተደዋውልም ነበር ብላ ነበር። ግን ዛሬ ግን አያችሁት በቃ በሰላም ሁሉም ነገር ትተው መጥተዋል። ደስ ብለናል እኛንም። ለማንኛውም ግን ውዶችዬ ሀይሚ የሆነ ስራ ጀምራለች። ምን እንደሆነ አይታወቅም። በቃ ሆዳችን እየቆረጠን ነው አሁን ዛሬ ሁላችን። ምን ይሆናል? እኔን የሆነ ነገር ገመትኩ። በቃ የሆነ ስራ አለ አይደል? እኔ እንጃ የሆነ ነገር ስራ ገብቻለሁ። ግን እስኪ ቆይ ትንሽ እንቆይ፣ እሷ እስከምታመጣ ድረስ እንጠብቃለን።
እኔ እንጃ የሀይሚ ድሮም ሀይሚ ተናገራለች። እኔ ያልተነበብኩ መጽሐፍ ነኝ ብላለች። እውነቷ እኮ ነው የኔ ውድ የኔ ጀግና ሀይሚዬ። እውነት የሪከርድ ብትሰሚው ደስ ይለኝ ነበር፣ ግን ደግሞ እኔ እንጃ ትሰማለች ብዬ ተስፋ አደርጋለሁና ከሰማቸው ግን በቃ ሀይሚዬ የኔ ጀግና ሁሉም ትችያለሽ እና ስራሽን ደግሞ በቅርቡ እንደምታሳይን ተስፋ እናደርጋለን ሀይሚዬ። እና ውዴቼ ትንሽ አላብዛላችሁና በቃ ደስ የሚል ቀን ነበር። ለኔ በቃ ልዩ ቀን ነበር። ለእናንተም እንደዛ እንደሆነ ተስፋ አደርጋለሁና መልካም ጊዜ የመልካም የትንሳኤ በዓል። ገና ትንሳኤ ገና ነው ሳምንት። ይሄን እንኳን እንደ አንድ ሰንበት ነው የሚቆጠረው በእኛና ይሄን ሳምንት እንደ አንድ ቀን ነው የሚታስበው። ዳግማዊ ትንሳኤ አለ ምናምን እያልን እንሄዳለን ማለት ነው። ለማንኛውም መልካም ቀን ይሁንላችን። የዛሬ ቀን ደግሞ ደስ የሚል ቪዲዮ እንደሚሰሩልን ተስፋ እናደርጋለን፣ እንጠብቃለን። ያው ውዶቼ እና አመሰግናለሁ። እኔ ደግሞ በጣም አመሰግናለሁ፣ እወዳችኋለሁኝ። ያው ለሁላችሁም ልመርቃችሁ የዛሬ አመት እግዚአብሔር እናንተን የምትፈልጉትን ሳይሆን የሚያስፈልጋችሁ እግዚአብሔር ሰጥቶ ወደ ሀገራችሁ ያብቃችሁ፣ እኛን ያብቃን ለሁላችን ማለት ነው። እኔም ደግሞ እግዚአብሔር ከፈቀደ እውነት ለመናገር በጣም ፈልገው ነገር ነውና እግዚአብሔር ከፈቀደ የዛሬ አመት በሀገሬ ሁኜ አሳልፈዋለሁ ማለት ነው። ሀገሬ ቢሆን ግን በቪዲዮ ነው የምመጣላችሁ። ምንም እየተቆላጣጠፍኩ ቢሆን እመጣለሁና መልካም ቀን ይሁንልን ውዴቼ።